ቤዛ በስተመጨረሻ የካሌብን እናት በመርዝ ደፋችለት። ኤልሳና እንዲሁም ደግሞ ደሊና አንገታቸውን ደፍተው እያለቀሱና በሀዘን እየተቃጠሉ ይገኛሉ። ካሌብ እጅጉን አዘንና በተደጋጋሚ ይቺ አረመኔ ከባድ ሰው ስትጎዳኝና ስታስለቅሰኝ እያወቅኩት ክፍሌ ድረስ መታ ይቅር በለኝ እያለች ስትለማመጥ እውነት መስሎኝ ነበረ። ስለዚህ የተፈጠረው ነገርና እየሆነ ያለው ነገር በጣም ያሳዝናል፣ በጣም ልብ ይሰብራል እያለ አንገቱን ደፍቶ ማልቀስ ጀመረ። ወይዘሮ ጽጌሬዳ እንግዲህ ባላሰበችው መልኩ ተጸጽቻለሁኝ እያለች ቤዛ እግራቸው ስር እየተርመጠመጠች እንዲሁም ደግሞ ከወይዘሮ ጽጌሬዳ ክፍል ገብታ የልብ ኬዝ መድኃኒት ስለምትወስድ ያንን መድኃኒት ከክፍሏ ገብታ ቀይራባት ነበር። በሰዓቱ ቤዛን ወደ መኝታ ክፍሏ ስታገኛት እጇ ላይ የሆነ ነገር ይዛ ነበርና በሰዓቱ እጅሽ ላይ ያሽው ነገር ምንድን ነው እያለች አፋጣ ስትጠይቃት ክፍልሽን ላዘጋጅልሽ ነው፣ ሌላ ምን አደርጋለሁ ብለሽ ነው? ምንም ቢፈጠር እኔ ለዚህ ለቤት ክፉና መጥፎ እየመሰልኩ ተቸገርኩኝ አይደል? ከምታስቢውና ከምትዩ በላይ ተጸጽቻለሁ። ይህ ሰው ላይ ሁል ጊዜ ስህተትና ክፋት ሲሰራ አይኖርም። ከምታስቢውና ከምትዩ በላይ እጅግ በጣም በሚገርምና በሚደንቅ ሁኔታ ለተፈጠረውና ለሆነው ነገር በሙሉ እያንዳንዱ ለሆኑት ነገሮች በሙሉ ከባድና አደገኛ ነገርን እየተፈጸመ ይገኛል ብላ ከሚባለው በላይ እጅጉን በጣም ነው ያዘነችው ማለት ነው። የካሌብ እናት ወይዘሮ ጽጌሬዳ ከሚባለው በላይ ቤዛን አምናት ስታበቃ መድኃኒቷን ቀይራ በዛው እንድትሰናበትና እንድትወገድ አድርጋታለች። ካሌብ እንዲሁም ደግሞ ደሊና እዛ ቤት ወደ መኝታ ክፍላቸው እየገባች ደኒናዬ በጣም ይቅርታ፣ አንቺ ልብ በመልካምና ንጹሕ ሴት ነሽ። በካሌብና ባንቺ መካከል ገብቼ እንዲሁም ደግሞ የዚህን የቤት ሰላም በተደጋጋሚ ሰላማችሁን እያጠፋሁኝ ነው። አሁን ላይ ግን ከሚባለው በላይ በጣም ተጸጽቻለሁ። ስለዚህ እባክሽ ይቅር በይኝ እያለች መለመን ጀመረች። ደኒናም ደግሞ ተይ እንጂ ቤዛ፣ እንደዚህ ተጸጽተሽና እንደዚህ አልቅሰሽ ማንም ይቅርታሽን የማይቀበልበት አንድም ምክንያት የለም። ከምታስቢውና ከምትዩ በላይ ይሄ ነገር ይፈጠራል፣ ይሄ ነገር ይከሰታል ብዬ አስቤም አላውቅም። አንቺ ከተጸጸሽ የሰራሻቸውን ስራዎች በሙሉ ካወቅሻቸው ይሄን ያክል ነገር ማሰብና መጨነቅ አይገባሽም ብላ አለቻት። ደሊላ እጅጉን በጣም በየዋህነትና በምስኪንነት ተሞልታ ለካሌብ እንደውም ቤዛ በጣም ተቀይራለች። ካሌብ አስተውለ ከሆነ ከልቧ ተጸጽታ ነው እያለቀሰች መታ ይቅር ያለችኝ። መቼም ድጋሜ ስህተት ትሰራለች ብዬ በፍጹም አላስብም። ይሄ ከሆነ እጅግ በጣም በክህደትና በውሸት የተሞላ ህይወትን እገነባለሁኝ ብላ ብትል መቼም ለውጥ እንደማይኖር ማወቅና መረዳት አለባት ብላ ቀወጠችው። ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የቻናል ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቅ የነበረው የደሊና ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ የኔ ወዶች አመሰግናለሁኝ። ወይዘሮ ጽጌሬዳ ቤዛ በቀየረችው መድኃኒት ከወሰደች በኋላ ልቤን እያመመኝ ነው፣ እያቅለሸለሸኝ ነው ብላ በዛው አልጋዋ ላይ ያልታሰበና ያልተፈጠረ ነገር እየተካሄደ ይገኛል። ኤልሳ ከእናቷ ጎን ሆና እማዬ ደሊላና እኮ ካሌብ ወደ ውጭ ተያይዘው ወጥተዋል፣ በጣም ነው የሚዋደዱት። ካሌብ ከዛ ሁላ ጭንቀትና ፈተና አልፎ ዛሬ ለእኔ ወንድሜ ሆኖ ለአንቺ ልጅሽ ሆኖ ደስተኛ ህይወት የምንኖርበት ቀን ቅርብ ነው። ግን ከምልሽና ከምነግርሽ በላይ እች ቤዛ በጣም ከባድና አደገኛ ሰው ናት።
ካሌብና ደኒላ ወደ ውጭ ሲወጡ ከግድግዳ ስር ተለጥፋ የሚያወሩትን ነገር እየሰማች ትገኛለች። ይሄ ደግሞ በጣም ጥፋትና ከባድ ስህተት ነው። ስለዚህ ከአሁን በኋላ ቤዛን በፍጹም ልናምናት አይገባም። እቺ መቼም የምትቀየር ፍጥረት አይደለችም እያለች ኤልሳ ለእናቷ ጽጌሬዳ መናገር ጀመረች። ተየኔ ልጅ ሁሌ ጥርጣሬና ክፋት አይምሮሽ አታስገቢ። ካሌብና ደኒላ አንድ ላይ ሲሆኑ በጣም ደስ ይላሉ። እሷም በጣም ጥሩ ልጅ ናት። የኔም ልጅ እንደምታዩ ስርዓቱ፣ ትዕግስቱ እንዲሁም ደግሞ ለሴት ልጅ ያለው ክብር በጣም ይለያል አለች። እውነትሽን ነው ማሚዬ፣ የኔ ወንድም ካሌብ ደስ ይላል፣ ይለያል። ሴት ልጅ መንከባከብ እንዴት እንዳለበት ጠንቅቆ ያውቃል አለቻት። እንግዲያውስ እውነቱን ልንገርሽ ደሊናዬ፣ ምንም ብትሆን ለእኛም መልካምና ጥሩ ሰው መልካምና ጥሩ ቤተሰብ ትሆናለች። ስለዚህ እያንዳንዱ የተፈጠረውንና የሆነውን ነገር አብረን የምናይ ይሆናል አለቻት። በጣም በሚገርምና በሚያሳዝን ሁኔታ ልቧ ተሰብሮ ስለነበር ከታሰበውና ከተባለው በላይ ከባድና አደገኛ ጥያቄ ውስጥ ገብታ እየተሰቃየች ትገኛለች። እጅግ በጣም የሚያሳዝንና ትልቅ ነገር ነው የተፈጠረው። በመጨረሻም እንግዲህ ባልተጠበቀና ባልታሰበ መልኩ ኤልሳም ከቤዛ ክፍል ገብታ እዚህ ቤት እያደረግሽ ያለውን ሴራ ሁሉንም ቀስ በቀስ የማውቀው ይሆናል። አንቺ ጥሩና መልካም ነገር ብትሰሪ እኔ በፍጹም አንቺን አምኜ መቀበል አልፈልግም። ቤዛ በተደጋጋሚ ካሌብንም ለመጉዳት እዚህ ቤት የምታሴሪው ሴራና ተንኮል በፍጹም ማለቂያ የለውም። እኔ ግን ኤልሳ ነኝ፣ እንደ ሌላው ሰው አምኜ የምቀበልሽና እንደ ሌላው ሰው ልክ ናት ብዬ የምል ሰው አይደለሁም ብላ አንገቷን ሴት ስታደርጋት በድንገት የጽጌሬዳ እናት ከመኝታ ክፍሏ ስትወጣ፣ ቆይ በዚህ ሰዓት ምን ታደርጊያለሽ ልጄ? ሁሉም ነገር አውቀሽ መተው አለብሽ። ይህን ክፋትና እንደ ሰው እልክ መግባትሽን እረፊ ብላ አለቻት። እንዴም አየ እኔ እኮ ምንም አላደረግኩ። ቤዛ መኝታ ክፍል ገብቼ አንዳንድ ነገሮችን እያወራን ነበር። ይልቁንስ ቅስቃሴ ነው። አንቺ አሁን ለምን ተነሳሽ? ቡና ላፍላልሽ? ቁርስ ልስራልሽ? እያለች እናቷን መጠየቅ ጀመረች። ወይዘሮ ጽጌሬዳም ምንም ነገር እንደማትፈልግ ተናገረችና ወደ መኝታ ክፍሏ መልሳ መተኛት ጀመረች። ካሌብ ወደ ደሊና ክፍል ገብቶ የዛሬዋ ቀን ለኛ ልዩ ናት፣ ውጭ ወጥን ደስ የሚል ጊዜ ማሳለፍ አለብን። ደሊናዬ እዚህ ቤት እስካሁን እያሳለፍን ያለነው ፍቅር ሳይሆን ከሚባለው በላይ ጭንቀት፣ ሐዘን፣ መከራ ነው። አሁን ደግሞ እስኪ ነይ ወጣ ብለን የራሳችንን ጊዜ እና የራሳችንን እንትን እናሳልፍ። እስከ መቼ ድረስ? ዛሬ አይተሽ የማታውቂውን በትንሿን ብትሆን ላንቺ የሚያስደስት ቦታ ነው የምወስድሽ እና ዝንጥ በይና ለባብሽና ነይ እኔ ሳሎን እጠብቅሻለሁ ብሎ አላት። ካሌብ ሁኔታ ምንድን ነው? ወደ ውጭ መሄዱ ምንም አያስፈልግም። እዚሁ ቡና አፍልተን መጫወት አለብን። ማዘርም ትንሽ ደባብሯቸዋል መሰለኝ ብላ አለች። ችግር የለውም ኤልሳ አለች፣ ደሊና የግድ የለሽም አላት። እሷም እሺ ካሌብ ልብሴን ለብሼ ልምጣ አለች። እኔ ደግሞ ደሊና ዘንጣ ትመጣለች ብዬ ስጠብቅ ያንኑ ልብሷን መጣችና ሳሎን ላይ ኤልሳ ቁጭ ብላ ነበረ። ከወንድሟ ጋር እያወራች ሳለ ኤልሳዬ እማዬን አደራ ዛሬ ከምትዩና ከምታስቢው በላይ ደሊናን ያስደስታታል ብያልኩበት ቦታ ላይ ወስቼ ዘና ፈታ ላደርጋት ነው ብሎ ተናገረ። ወይ ወንድሜ በጣም ደስ ይላል፣ እኔስ አብሬያችሁ ልምጣ ብላለች። እንዴ በሁለት ሰዎች መካከል መግባት ተገቢ አይደለም ብሎ ነገራት። እሺ ችግር የለውም በጣም ደስ ይለኛል። ለማሚ እኔ ያለሁ ምንም ነገር ማሰብ አይጠበቅባቸውም፣ በሰላም ደርሳችሁ ቶሎ ብላ ተናገረች። ደኒላም እጅጉን በጣም በሚገርም ሁኔታ ራሷን ያለችበትን መቆጣጠር አቅቷት በደስታ ተያይዘው ሄደው ተመልሰው መጡ። ጥሩና ደስ የሚል ጊዜ
እንዳሳለፈች ቆይታቸውን ስለወደደችው ካሌብ ከስከዛሬው የተለየ እንክብካቤና ፍቅር ነው ያሳየኝ። እኔ ደግሞ ካንተ ጋር ስሆን ምን አይነት ደስታና ሰላም እንደሚሰማኝ አታውቅም። ስለዚህ የዛሬው ቀን በጣም የተለየ ነው ተባብለው ሳሎን ላይ ቁጭ ብለው ማውራት ጀመሩ። ዳኒላዬ አንቺ በጣም መልካምና ንጹህ ሴት ነሽ። ከምልሽ በላይ ብዙ ፈተናዎችን አልፈናል። ያንን ሁሉ ፈተና ስናልፍ ግን አንቺም ካጠገቤ ሆነሽ ችግሮችን እየተጋፈጥሽልኝ መሆኑን አውቃለሁ። ስለዚህ መቼም ቢሆን እኔ አንቺን ላጣሽና ልለይሽ አልችልም። አንቺን ሳይ የህይወቴ ብርሃን፣ ፈገግታዬ፣ የነገ የመኖር ተስፋዬ ሁሉ ይጨምራል አላት። እኔስ ብትል ካሌብ ምንም ነገር ቢፈጠር ምንም ከጎንህ ነኝ። መቼም ቢሆን ልክድህና ልተውህ አልችልም። እኛ እውነትና መልካም እስከሆነ ድረስ ሁሉንም እናሸንፋቸዋለን። አንዳንዴ መጥፎና ከባድ ሴራ የሚባሉትንም አልፈን ብዙ ነገር ተጉዘን ነው እዚህ የደረስ ነው ብላለችው። ልክ ነሽ ዳኒናዬ። እና አሁን እዚሁ እያወራን እናድራለን ወይስ ወደ የምኝታ ክፍላችን እንግባ ተባባሉ። ወደ የምኝታ ክፍላችን ነው መግባት ያለብን። እዚህ ሳሎን ተቀምጠን እነማሚንም መረበሽ የለብንም አለች ዳኒና። ካሌብም ወደ ምኝታ ክፍሉ ገባ። ዳኒላም እንደዛው ገባች። ቤዛ መጣችና ከካሌብ ዘንድ ሆና እባክህ ካሌብ ለተፈጠረው ነገር እስካሁን ድረስ ለበደልኩህ ነገር እስካሁን ድረስ እዚህ ቤት ለፈጸምኩት ሴራና ተንኮል በሙሉ ከልብህ ይቅር በለኝ እያለች መለማመጥ ጀመረች። እሱም በጣም ግራ ገብቶ ስለነበር ቆይ ምን እየሆንሽ ነው? ምን እያደረግሽ ነው? ሲጀመር አንቺ ይህን ያክል ክፋትና ተንኮል እንድትይዥ የፈቀደልሽ ማን ነው? ቤዛ መቼም አሁን ሌላ ተንኮልና ሴራ አሴራሽ እንጂ በፍጹም አንቺ የይቅርታ ልብ የሚባል ነገር አልፈጠረብሽም። ደግሞ አሁን ማንኛውን ድራማሽን ልታውኝብኝ ነው ብሎ አላት። ቤዛ ይቅርታ አንቺን አይደለም ይቅርታ ልልሽ ቀርቶ በፍጹም ለምትናገሪው ነገር በትዕግስት እያዳመኩሽ ያለሁት እኔ ካሌብ ስለሆንኩ ነው ብሎ ተናገረ። በጣም ደነገጠችና ቆይ የሰው ልጅ ስህተት ይሰራል፣ ሌላው ሰው ደግሞ ይቅር ካላለው ምኑ ነው ታዲያ ተግባሩ ብላ አለች። ሁኔታዋን ሲያት ከልቧ የተጸጸተችና በሰራችው ስራ እጅግ በጣም ያዘነች መስሎት ነበር። እሺ ቤዛ ዋናው መቀየርሽ ነው። ዋናው ወደ መልካም ነገር ማሰብሽ ነው። ከክፋት ምንም ያተረፍሽው ነገር የለም። ብዙ ነገር እያጣሽ ነው። ካሁን በኋላ እኔ ካሌብ እዚህ ቤት ጭቅጭቅ የማስተናግድበት አቅም የለኝም። ሌላ ተንኮልና ድራማ አስበሽ ከሆነ ፈጣሪ አይለመነኝ የማደርግብሽና የመወሰንብሽ እርምጃ በጣም ከባድ ነው፣ ተጠንቀቂ ብሎ አስጠነቀቃት። ቤዛም እጅግ በጣም በሚገርም ሁኔታ ስለተጸጸተች እና ስለተቃጠለች የካሌብን ትዕዛዝ ተቀብላ ደስ ብሏት ወደ ዳኒና ክፍል ሄዳ ዳኒና ክፍልም ይቅር እንድትላት በተደጋጋሚ አንገቷን ደፍታ መለማመጥ ጀመረች። ዳኒላም ደግሞ ወደ ካሌብ መኝታ ክፍል መታ ቤዛ እንደተጸጸተችና ካሁን በኋላ ክፉ ነገር እንደማትሰራ እርግጠኛ ነን ተባባሉ። ቤዛም ደግሞ የራት ግብዣ ብላ በደንብ አድርጋ ራት ከሰራች በኋላ ሁሉንም ቤተሰብ ይቅር በሉኝ እያለች ስትለምን ኤልሳ በፍጹም የዚች ልጅ ተንኮልና ክፋት ሳይገባችሁ ቀርቶ ነው ወይ? የሰራችውን ምግብ መብላቴ በጣም አቃጥሎኛል። አሁን ግን ያፈላችውን ሻይ በፍጹም አልጠጣም ብላ ኤልሳ ተናገረች። ውድ የተከበራችሁ የተወደዳችሁ የቻናል ቤተሰቦች በቀጣይ ፓርት እስከምንገናኝ ሰላማችሁ ብዝት ይበልልኝ።